መቅደም የተማመንክበት ነገር ሁሉ እንዳልነበር ሲሆን ምን ታደርጋለህ? በሕይወትህ ለሚያጋጥምህ ድንገተኛ ለውጥ እንዴት ትዘጋጃለህ? ባላሰብከው መንገድ ሕይወት ሲያጋድልብህ እንዴት ታገግማለህ? በመረጥከው የሙያ ዘርፍ ላይ ዕድሜ ልክህን ጉልበትህን፣ ትጋትህን፣ ታማኝነትህን ካሳለፍክ በኋላ በድንገት የጥበብና የክህሎት ስብስቦችህን የምትለውጠው እንዴት ነው? የዕድሜ ልክ ሕልምህንና ሀብትህን ያፈሰስክበት ሁሉ ካለ ጥፋትህ በድንገት ከእጅህ ሲወሰድ ምን ታደርጋለህ? ለአንተ ከለላና መጠጊያ እንዲሆኑልህ የሚጠበቁት ተቋማት በድንገት አንሸራተው ቢጥሉ ምላሽ ምንድን ነው? ካሁን በኋላ ቤተሰቦች ካንተ የሚጠብቁትን ደህንነት፣ ድጋፍና እንክብካቤ ማሟላት የማትችልበት እውነታ ሊያጋጥም ቢችል ይህን በተመለከተ ለቤተሰብ ምን ትላለህ? ሥራ መስራት እየፈለክ ሥራ ባይኖር ወዴት ትሄዳለህ? የግል ስኬትህ የኩራት ስሜት በህልውና ጥያቄው ሲወድቅ ምን ታደርጋለህ? የዓመታት ልፋትህ እንዲያድግ በረዳኸው ድርጅት ዋጋ ቢያጣ እንዴት ትቀጥላለህ? በአንድ ወቅት ሀብት ለማግኘትና ሕልምህን ለመከተል በመፈለግ ትተኸው የሄድከው ቤተሰብ ያሰብከው ሳይሆን በቀረ ጊዜ ልታያቸውና እንደገና ወደ እነርሱ ለመመለስ ብትፈልግ እንዴት ታደርጋለህ? እንዲያግዙ የሄድክባቸው ሰዎች እነርሱ ራሳቸው እገዛ የሚያስፈልጋቸው ቢሆኑ ወዴት ትሄዳለህ? ሁሉም ከላይ የተጠቀሱት ጥያቄዎች በሕይወታቸው በአስቸጋሪ ጊዜያት የወደቁ በመቶዎች የሚቆጠሩ ግለሰቦችን በማማክርበት ጊዜ ያገኘኋቸው እውነተኛ ክስተቶች ናቸው። ምንም እንኳን እያንዳንዱ ሁኔታ በራሱ የተለየ መልክ ያለው ቢሆንም ሁሉንም የሚያገናኛቸው አንድ የጋራ ነገር ግን አለ። ያም የእያንዳንዱ አስቸጋሪ ሁኔታ መጀመሪያ ቀውስ ብለን የምንጠራው ነው። እያንዳንዳችን የሆነ አይነት ቀውስ ያጋጥመናል። ሁላችንም ልንቆጣጠራቸው የማንችላቸው ያልጠበቅናቸው አለያም ልንከላከላቸው የማንችላቸው ሁኔታዎች ያጋጥሙናል። ብዙዎቻችን ምናልባትም አሁንም ከተበተነ ትዳር፣ ካለጊዜው ከተወለደ ልጅ፣ ካልተጠበቀ የትዳር አጋር፣ ልጅ ወይም የምንወደው ሰው ሞት ለማገገም እየሞከርን ይሆናል። ምናልባት የምታልመውን ቤት፣ የምታልመውን መኪና፣ ልጅህን ወይም ንግድህን አጥተህ ይሆናል። ያለህበት ሁኔታ ምንም ይሁን ምን እነዚህ ሁሉ ቀውስ ተብለው የሚመደቡ ናቸው። በምድር ላይ መኖር ያልተጠበቁ ነገሮችን መጠበቅና አስቀድሞ ላልታበሰ ዱብዳ መዘጋጀትን የሚጠይቅ መሆኑ ግድ ነው። ይህ የሕይወት ባህሪ ነው። ነገር ግን ብዙዎቻችን እነዚህን የቀውስ ወቅቶች በተሳካ ሁኔታና በብቃት ለመወጣት አስፈላጊ አእምሮአዊ፣ ስሜታዊ፣ ስነ ልቦናዊና መንፈሳዊ መሳሪያዎች የሉንም። አንተም እንደዚህ አይነት ሁኔታ ውስጥ ከሆንክ ይህ መጽሐፍ ላንተም ሆነ ከችግር በኋላ ሕይወት እንዳለ ማወቅ ለሚያስፈልገው የምትወደው ሰው እጅግ የሚጠቅም መጽሐፍ ነው። መግቢያ። ዓለም ቀውስ ውስጥ ነች። ሆኖም ቀደም ሲል ዓለም አቀፋዊ ቀውስ የሚል ጽንሰ ሐሳብ አልነበረም። ግሎባላይዜሽን በሀገራት መካከል እንደ ርቀት፣ ባህል፣ የንግድ ታሪፎችና የዓለም አቀፍ ግንኙነት ተደራሽነት ያሉ በርካታ መሰናክሎች ትርጉም የሌላቸው መሆናቸውን የሚገልጽ ዘመናዊ ቃል ነው። ይህ አዲስ ዓለም አቀፋዊ ክስተት
በዘመናዊ ጉዞ ጅማሬ ጋር የተጀመረ ሲሆን በሬዲዮ በቴሌቪዥንና በስልክ ቴክኖሎጂ ፈጠራ እያደገ በመምጣት የኮምፒውተርና የሳይበር ስፔስ ቴክኖሎጂ መፈጠር ከፍተኛ ደረጃ ላይ የደረሰ ነው። እነዚህ የፈጠራ ውጤቶች በሰዎች እንቅስቃሴ፣ በዓለም አቀፍ ንግድና ፍልሰት፣ በባህላዊ መስተጋብርና የፖለቲካ ትብብር ላይ ተጽዕኖ በማሳደር በምድር ላይ ያለንን የአኗኗር ዘይቤ ለዘላለም ለውጦታል። የዚህ ዓለም አቀፍ ለውጥ በጣም አስፈላጊ የሆነው ጠቀሜታ በአገራት መካከል እርስ በርስ መደጋገፍ የፈጠረ መሆኑ ነው። የዚህ አዲስ ዘመን እውነታ በአንዱ አገር ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ባህላዊ አካባቢዎች ውስጥ ያሉ ሁኔታዎች፣ ክስተቶች ወይም ዋና ለውጦች የብዙ ሌሎች ሀገራትና ማህበረሰቦች አካባቢን ተጽዕኖ የሚፈጥሩ መሆናቸው ነው። ይህ መጽሐፍ በተጻፈበት ጊዜ ዓለም እጅግ ወሳኝ ከሆኑት ዓለም አቀፍ ቀውሶች አንዱ ውስጥ ገብታ ነበረ። እያንዳንዱ የዜና ማሰራጫ ስለ ወቅታዊ የኢኮኖሚ ቀውስ የበለጠ መረጃን እየሰጠ ነበረ። በዚህ ቀውስ ሁሉም ሰው ሀብታሞችም እንኳን በሆነ መንገድ ተጎጂ ሆነዋል። ማንም ሊያቆመው አልቻለም። በድንገት በዓለም ላይ ያሉ ሁሉም ሀገሮች ወደ ኢኮኖሚ ቀውስ ውስጥ ወይም የከፋ ሁኔታ ውስጥ ገብተዋል። የሥራ አጥነት መጠን እየጨመረ ነው። ሰዎች ቤቶቻቸውን በዕዳ ምክንያት እያጡ ነው። ቤት የሚሰሩ ድርጅቶች እየፈረሱና እየተዘጉ ነው። ንግዶችም ኪሳራና ውድቀት እየደረሰባቸው ነው። የሀገሬ ባሃማስ ኢኮኖሚ በቱሪዝም ላይ እጅግ ጥገኛ ነው። የገንዘብ እጥረት ሲፈጠር በመጀመሪያ ከሰዎች በጀት ምን እንደሚቆረጥ ገምት። በባሃማስ ውስጥ ከሚሰሩት ሥራዎች ውስጥ 90% የሚሆኑት በቱሪዝም ዙሪያ የተገነቡ ናቸው። ይህ ማለት በኢኮኖሚ ድቀት ምክንያት የቱሪስቶች ፍሰት ሲቀንስ አጠቃላይ ኢኮኖሚያችን ይናጋል ማለት ነው። በሚያስደንቅ ሁኔታ የኩባ መንግስት ሶሻሊስት ከመሆኑ በፊት ማለትም ረጅም ጊዜ በቆየው የኢኮኖሚ ቀውስ ወቅት ኩባ በአካባቢያችን ቁጥር 1 የቱሪስት መዳረሻ ነበረች። እኛን ተለዋጭ የቱሪስት መዳረሻ እንድንሆን ስኬታማ ያደረገን ያን ጊዜ የነበረው የኢኮኖሚ ቀውስ ነበረ። በአሁኑ ወቅት እየተካሄዱ ያሉ ጦርነቶችና የጦርነት ወሬዎች በዓለም ዙሪያ ያሉ መደበኛ የሆኑ የወንጀል ደረጃዎችና የሰው ልጅ መበላሸት ላይ ተጨምረው ከተማዎችንና አገሮችን እያጠፉ ይገኛሉ። በቪዲዮዎችና በፎቶግራፎች ላይ የተጨነቁ ስደተኞች ፊቶች አብዝተው ከመታየታቸው የተነሳ ብዙ ሰዎች ስቃይን መመልከት ተላምደዋል። ከዚህ በፊት ስለ አሸባሪዎች በጭራሽ አናወራም ነበረ። አሁን ግን በየቀኑ ይህን ቃል መስማት የተለመደ የሆነ መጥቷል። ሙሉ በሙሉ ከኛ ቁጥጥር ውጪ የሆኑ የተፈጥሮ ኃይሎችም እንዲሁ በሰው ልጅ ደህንነት ላይ ስጋት ይፈጥራሉ። በማንኛውም ጊዜ በዓለማችን የሆነ ክፍል ላይ አውሎ ነፋስ፣ የመሬት መንቀጥቀጥ፣ የመሬት መንሸራተት፣ ሱናሚ፣ ድርቅ፣ ጎርፍ፣ ረሃብ ወዘተ ብቻ የሆነ ነገር እየተከናወነ ነው። ሰዎች ሁሉ ጊዜ በሆነ አይነት ቀውስ ውስጥ ናቸው። ተጠቂ ነን። አቅም የለንም። የዓለም ኢኮኖሚ እየተሸረሸረ በመሆኑ ፍርሃት እጅግ እየነገሰ ነው። ፍርሃት በራስ መተማመን ማጣት ነው። ፍርሃት ውድቀት ያመጣል። ሸማቾች በሥርዓቱ ላይ ያለውን መተማመን ሲያጡ በሥርዓቱ ውስጥ መሳተፋቸውንም ሆነ ነገሮችን መግዛታቸውን ያቆማሉ። አብዛኞቻችን በምንኖርበት ሁሉም ነገር በሰዎች ግዥና ሽያጭ ላይ የተገነባ በሆነበት በካፒታሊስት ኢኮኖሚ ውስጥ ለኢኮኖሚው ስኬታማነት ደንበኞች በሥርዓቱ ላይ የሚኖራቸው መተማመን እጅግ አስፈላጊ ነው። ገዢዎች መግዛታቸውን ሲያቆሙ ሻጮች መሸጣቸውን ማቆም ይኖርባቸዋል። ገቢ ሲቀንስ
የተከማቸ ሀብትም እንዲሁ ይቀንሳል። የማይቀንሰው ፍርሃት ነው። እርሱ ሁሌም ይጨምራል። ቀውስ የሚለው ቃል እየተከሰተ ያለውን ነገር ሊገልጽ የሚችል ጠንካራ ቃል አይደለም። እኛም በዓለም አቀፍ ቀውስ ውስጥ እየተጓዝን ነው። አብዛኞቻችንም ጉልህ በሆኑ በግል በሚያጋጥሙን ቀውሶች ውስጥ እየተጓዝን ነው፣ አሊያም በቅርቡ እንጓዛለን። አብዛኞቹ በግል የሚያጋጥሙን ቀውሶች ከሰፊው ቀውስ ጋር ይዛመዳሉ። ሥራ ካለ ልታጣው ትችላለህ። የንግድ ሥራ ባለቤት ከሆንክ ወደ ኋላ መመለስና ይህን አስቸጋሪ ወቅት ለማለፍ አዳዲስ ስልቶችን መፈለግ ሊኖርብህ ይችላል። መጋቢ ወይም ሚስዮናዊ ከሆንክ ሰዎች ካሁን በኋላ ለአገልግሎትህ ገንዘብ ማዋጣት ስለማይችሉ ራስህን በገንዘብ እጥረት ውስጥ ታገኘው ይሆናል። በዚያ ላይ በእርግጠኝነት ሌሎች በመደበኛነት የሚያጋጥሙ አስቸጋሪ ሁኔታዎችም ይፈጠራሉ። ምናልባት የጤና፣ የጋብቻና የቤተሰብ ችግሮች ይኖሩብህ ይሆናል። አንዳንድ ጊዜ አሁን ባሉበት ችግሮች ላይ የገንዘብ ውድቀት ሲከሰት ደግሞ ነገሩ የባሰ ይሆንና ምን እንደተከሰተ ምን እንደሆነ ከማወቅ በፊት በከፍተኛ ቀውስ ሁኔታ ውስጥ ትሆናለህ። የዚህ መጽሐፍ ዓላማ የተወሰኑ ተግባራዊ ምክሮችን መስጠት እንጂ አንተን ማስፈራራት አሊያም ሰበር ዜናዎችን ሪፖርት ማድረግ አለዚያም በዓለም ላይ ባለ መጥፎ ሁኔታ ማስተዛዘን አይደለም። ይህን ያሰብኩት እኔ አይደለሁም። እኔ ለእያንዳንዱ መቅሰፍት መፍትሄ ላሉት ለእርሱ መልእክተኛ ብቻ ነኝ። ሊቃውንቱ እንኳን ምን ማድረግ እንዳለባቸው በማያውቁበት በዚህ ጊዜ ሊቃውንቱ ሁሉ ቢሰበሰቡ ከማይደርሱበት ከእርሱ ጋር ለመሆን ጊዜው አሁን ነው። ቀውስን ማሸነፍ ካስፈለገ ወደ አሸናፊው ለመመልከት ጊዜው አሁን ነው። የእግዚአብሔር መንግሥት በጭራሽ ቀውስ ውስጥ እንደማይገባ መረዳት አለብህ። ያ በውስጥ ዘልቆ ይግባ። ንጉሡ ቀደም ሲል ተከስተው ከነበሩ በአሁኑ ጊዜ እየተከሰቱ ካሉና ወደፊት ከሚከሰቱ ከማንኛቸውም ቀውሶች የሚበልጥና ምን ማድረግ እንዳለበት የሚያውቅ በመሆኑ መንግሥቱ በፍጹም በቀውስ ሁኔታ ውስጥ አይገኝም። እሱ ምን ማድረግ እንዳለበት ማወቅ ብቻም ሳይሆን ሰዎችን ስለሚወድ ለእኛ በግለሰብም ሆነ በጋራ ደረጃ ያስብልናል። እግዚአብሔር እስካሁን ሕዝቡን ጥሎ አያውቅም። ወሳኙ ነገር አንተ ከእርሱ ሕዝቦች አንዱ መሆንህን እርግጠኛ መሆን ነው። ይህ መጽሐፍ የመንግሥቱ ዜጋ እንደመሆንህ በመርሆቹ መሠረት እየተራመድክ መሆኑን እንዴት ማረጋገጥ እንደምትችል የሚያሳይ ነው። ይህ መጽሐፍ አሁን ያለህበትን ሁኔታ የመለኪያ ዘንግ እንድትይዝ የሚረዳና አንተም እያንዳንዱን ቀውስ ለማሸነፍ እንድትችል የእርሱን የጽድቅ ደረጃዎች እንዴት እንደምትለካ የሚያሳይ ነው። ከዚያ እግረ መንገድህን ጎረቤትህን ለመርዳት መለስ ማለት ትችላለህ። በመንግሥተ ሰማያት ዜግነት መሠረት እየጠየቀ ከሆነ ከእያንዳንዱ ቀውስ መውጫ መንገድ ይኖርሃል። ከቀውስ ነፃ የሆነ ሕይወት ቃል እየገባውልህ እንዳልሆነ አስተውል። ቃል የገባውልህ ትልቅም ሆነ ትንሽ እያንዳንዱ ቀውስን ለማሸነፍ የሚያስችል መንገድ እንዳለ ነው። ክርስቲያኖችን ጨምሮ ከቀውስ ነፃ የሆነ ማንም ሰው የለም። ቀውስ ያጋጥማል። ኢየሱስም በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ዮሐንስ 16:33። አሁን በምን አይነት ቀውስ ውስጥ ነህ? እግዚአብሔር ያለህበትን ቀውስ የእድገትና የጸጋ መልካም አጋጣሚ አድርጎ እንዲቀይረው ስትፈቅድለት የመንግሥተ ሰማያትን መንግሥት በትንሹም ቢሆን ወደዚህ ተስፋ ወደ ቆረጠና ወደ ተበላሸ ዓለም ማምጣት ትችላለህ።
ምዕራፍ 1 ዓለም አቀፍ ቀውስ፣ የግል ቀውስ። የእምነት ዘሮች ሁልጊዜ በውስጣችን አሉ። አንዳንድ ጊዜ እድገታቸውን ለማዳበርና ለማበረታታት ቀውስን ይጠይቃሉ። ሱዛን ቴይለር። ቀውስን የሚፈጥረው ምንድነው? አንድ ሁኔታስ ቀውስ ለመባል ምን ያክል መጥፎ መሆን አለበት? በሕይወት ውስጥ ምን አይነት ቀውሶች አጋጥመው ያውቃሉ? አሁንስ በምን አይነት ቀውስ ውስጥ ነህ? ለአንድ ሰው ቀውስ መስሎ ሊታይ የሚችለው ነገር ለሌላኛው ቀውስ አለመሆኑ እሙን ነው። ሆኖም ለሁሉም ሰው ቀውስ የሚባለው አንድ ሰው መቆጣጠር የማይችለው ሁኔታ ነው። ቀውሶች አንተ ያልገመትካቸውና ያልተዘጋጀህባቸው በድንገት መጥተው በጭንቀት የሚሞሉ ተሞክሮች ናቸው። የአየር ሁኔታው ትንበያ አውሎ ነፋስ እየመጣ ነው ብሎ ቢናገር እዚህ በሐማስ ውስጥ ይከባድ ሊሆን እንደሚችል እናውቃለን። አውሎ ነፋሶች በሚመጡበት ጊዜ ቀልድ እንዳልሆነ ይገባናል። ስለዚህ በድንገት ቅድሚያ የምትሰጣቸው ነገሮች የተለዩ ይሆናሉ። ጓደኛህን ለመጎብኘት ለመሄድ አቅደ ከሆነ እቅድህን ትለውጣለህ። ቤተሰብ ካለህ ደህንነታቸው የተጠበቀ መሆናቸውን ለማረጋገጥ ትሞክራለህ። አውሎ ነፋሱ አካባቢህን ከመምታቱ በፊት ለመዘጋጀት ማድረግ ያሉብህን ነገሮች ሁሉ ታደርጋለህ። ወይም ዶክተር ያኗኗር ዘይቤህን ካልቀየርክ በሕይወት ለመቆየት የሚኖርህ 3 ሳምንት ብቻ ነው ብሎ ቢነግርህ እየቀለደ እንዳልሆነ ስለሚገባ በድንገት ለመለወጥ ትነሳሳለህ። ይህ ነው ቀውስ። ምናልባት የአመጋገብ ልምዶች፣ አጫሽ መሆንህ አለያም ማንኛቸውም ጥሩ ያልሆኑ ልማዶች ያስከትሉብህን መዘዞች ሁሉ ማስወገድ አትችልም ይሆናል። ነገር ግን ድርጊቱን ለማጽዳት ቅባት የበዛባቸው ምግቦች መመገብ አቁመህ ጥሬ ካሮት መብላት ትጀምር ይሆናል። ለ50 ዓመታት ለማቆም ሞክረ ያልቻልከው ማጨስ አሁን ግን በቅጽበት ታቆሞ ይሆናል። ቀውስ አስገዳጅ ነው። በአንተ ላይ የመጣውን ቀውስ መቆጣጠር ባትችልም የችግርህን አንዳንድ ዝርዝሮች መቆጣጠር መጀመርና በጉዳዩ ላይ የተወሰነ መሻሻል ማድረግ ትችላለህ። ምናልባትም በኋላ ላይ እንድትለወጥ ያስገደደ በመሆኑ ቀውሱን ልትደሰትበት ትችል ይሆናል። እኔ ጎርፍን በተመለከተ የምወደው አንድ ነገር የበሰበሱ ዛፎችን፣ የማይረቡ ግንባታዎችንና ቆሻሻዎችን የሚያጸዳ በመሆኑ ነው። የጎርፍ አደጋ ሲከሰት መዝረክረክ የሚፈጥር ቢሆንም ከ5 ወር በኋላ ግን የተዝረከረከው ቆሻሻ ሁሉ ተጠርጎ ጽድት ያለ የመሬት ገጽታ፣ አዳዲስ አበባዎችና አዳዲስ ግንባታዎችን ትመለከታለህ። የቀውስ ውጤቶች። ኢየሱስ በዓለም ሳለን መከራ እንዳለብን ተናግሯል። በዮሐንስ ወንጌል 16:33 ራሳችንን ለመሸፈን የቱንም ያክል ጥረት ለማድረግ ብንሞክር በሕይወት እስካለን ድረስ በመንገዳችን ላይ በአንድ ቀውስ ላይ ሌላ ቀውስ መምጣቱ የማይቀር ነው። ስለዚህ አንዳንድ ሁኔታዎችን እንዴት ማሸነፍ እንደምንችል ብቻም ሳይሆን በተለይ ለሚያጋጥሙን ችግሮች የምንሰጠው ስሜታዊ ምላሾችን ማወቅ አስፈላጊ ነው። በማዕበል ውስጥ ያለን ስሜታዊ ሚዛን መልሰን መጠበቅ ከቻልን ማሸነፍ እንችላለን። በመጀመሪያ ስሜታዊ ሚዛናችንን መልሰን ከማግኘታችን በፊት እግሮቻችንን እንደ አለት ጽኑ በሆነው የፈጣሪ መሰረት ላይ ማድረግ ይጠበቅብናል። አንድ ቀውስ በውስጣችን ከሚከተሉት ዝርዝሮች ጥቂቶቹን ወይም ደግሞ ሁሉንም ስሜታዊ ምላሾች ይፈጥራል። ፍርሃት፣ የስሜት ቀውስ፣ ድብርት፣
ተስፋ መቁረጥ፣ ብስጭት፣ ጭንቀት፣ ብቸኝነት፣ ተስፋ ቢስነት በዚህ ምክንያት በሚከተሉት ስነ ልቦናዊ ሁኔታዎች በአንዱ ልንዋጥም እንችላለን። የመተው ስሜት፣ የማጣት ስሜት፣ የሞት ስሜት፣ የህልውና ጥያቄ። ፈሪ መሆን ሰዎች ቀውስ በሚያጋጥማቸው ጊዜ ጉልበት በሚያረድ ሁኔታ ምላሽ እንዲሰጡ ያደርጋቸዋል። ይህም የሚከተለውን አይነት አሉታዊ ውጤቶች ሊፈጥርብን ይችላል። ጉዳት፣ አካላዊ፣ ስነ ልቦናዊና የቃል ጉዳት። ወንጀል፣ በቤት ውስጥ ጥቃት፣ በሱስ መያዝ። እነዚህ ምላሾች ሰዎችን ለከፋ ቀውስ ያዘጋጃሉ። ይህን ስናገር ምናልባት ከልምድህ በመነሳት ምን ማለቴ እንደሆነ ትረዳ ይሆናል። ባለሙያዎቹ ማገዝ አይችሉም። ብዙዎቹን በግል የገጠሙንን ቀውሶች ያመጣብን አሊያም በነበሩብን ቀውሶች ላይ የጨመረብን ይህ በጣም እየተስፋፋ ያለው የኢኮኖሚ ቀውስ እየተባለ የሚጠራው የምጣኔ ሀብት በሽታ ሊሆን ይችላል። አንዳንድ ተንታኞች ድብርት የሚለው አስፈሪ ቃል መጠቀም የጀመሩት በ2008 በልግ ላይ በነበረው የገንዘብ ቀውስ መጀመሪያ ላይ ነበረ። አንድ ቀውስ በሌላኛው ላይ የመደራረብ ነገር ያለው በመሆኑ አብዛኛውን ጊዜ ኢኮኖሚያዊ ድብርትም የግል ድብርትን ያስከትላል። የዓለም መንግስታት ስርዓቶች እየፈረሱ ነው። ዓለም በፍርሃት ተሞልታለች። ኃያላን በጭንቀት እጆቻቸውን እያሸሹ ነው። መሪዎች ምን ማድረግ እንዳለባቸው ያውቁም። የታላቋ ብሪታንያ ጠቅላይ ሚኒስቴርና የኢኮኖሚ ባለሙያ የሆኑት ሚስተር ጎርደን ብራውን ሙከራ እያደረግን ነው ሲሉ ሰምቻለሁ። ቀጥለውም ብዙ ውሳኔዎች ከልምድ ይልቅ በንድፈ ሐሳቦች ላይ የተመሰረቱ በመሆናቸውና ከዚህ በፊት እንደዚህ አይነት ቀውስ ያጋጠመው ስላልነበር ሙከራዎቹ መስራት አለመስራታቸውን ገና አላወቅንም ብለው ነበረ። የዓለም ኢኮኖሚ ስርዓት ከቁጥጥር ውጪ እየሄደ ነው። ኃያላን ውድቀቱን ለማስቆም አቅም አጥተዋል። ከቅርብ ጊዜ ወዲህ በአንጻራዊነት ሲታዩ ሊፈቱ የሚችሉ ችግሮች የነበሩባቸው በመሆናቸው እነዚያን ጊዜያት መልካሞቹ የድሮ ቀናት እንደሆኑ እየተቆጠሩ ነው። አሁን ወደ እነሱ ለመመለስ ጊዜው ረፍዷል። የወቀሳ ጨዋታ። በአሁን ጊዜ የተንሰራፋው ዝንባሌ ስለሚከሰቱ ችግሮች አንድን ሰው አሊያም አንድ ነገር መውቀስ ነው። ግን ያ አይጠቅምም። የሆነ ሆኖ እውነቱን ግን መወቀስ ያለበት አንድም ሰው አሊያም ሁኔታ አለመኖሩ ነው። ከሥራ ስትሰናበት አስተዳደሩን አሊያም ድርጅቱን መውቀስ ትፈልጋለህ። ግራ ለመጋባት መልሰ ማጥቃትና ለችግር ተጠያቂ የሆነ ሰው ትፈልጋለህ። በተለይ በእነዚህ ጊዜያት በዚህ ጉዳይ ላይ ጉልበትህ እንዳታባክን ነግርሃለሁ። መላው ዓለም ቀውስ ውስጥ ነው። አንተም ከፈረስ ላይ ወድቀሃል። የዩናይትድ ስቴትስ ምክር ቤት የገንዘብ መጠባበቂያ ክምችት ቃል አቀባይ ይህን የኢኮኖሚ ውድቀት ያመጣው ምን እንደሆነ ሲጠየቁ የሰጡት መልስ ስግብግብነት የሚል መጽሐፍ ቅዱሳዊ ቃል ነበር። በኃላፊነት ላይ ያሉ ሰዎች ስግብግብ በሚሆኑበት ጊዜ በዚያ የኢኮኖሚ ስርዓት ውስጥ ጥቅማቸውን ለማስጠበቅ እንደሚችል የሚያስቡትን የውድቀት ዘር ይተክላሉ ብለውም ነበረ። ስግብግብነት ለመሆኑ ምንድነው? ስግብግብነት ሀብትን ለግል ጥቅም በመዋል የሌሎችን ጥቅም ችላ ማለት ብልሹ የሀብት አስተዳደር ነው። ስግብግብነት በሁሉም ሰው ኪሳራ ላይ ከሚያስፈልግ በላይ እንዲኖርህ መፈለግ ነው። ስግብግብነት አንድ ትራስ ብቻ የሚያስፈልገኝ መሆኑን አውቃለሁ፣ ግን የምፈልገው 10 ትራስ ነው እንደማለት ነው። በአንድ ጊዜ የሚያስፈልገኝ አንድ ሳህን ምግብ ብቻ ቢሆንም እኔ ግን የምፈልገው ሙሉውን ምግብ ቤት ነው እንደማለት ነው። ስግብግብ ሰዎች ማንንም ቢጎዳ ግድ አይሰጣቸውም። እነሱ የሚፈልጉትን ሁሉ ያሳድዳሉ እንጂ ስለ ሌሎች ሰዎች አይጨነቁም። ተጨማሪ ገንዘብን፣ ከፍተኛ ደረጃ ወይም ተጨማሪ ደስታ የማግኘት እድል መኖሩን ያያሉ።
በሂደቱ ምን ያህል ሰው ይጎዳ? እነርሱ ግን የራስ ወዳድነት ግባቸውን ለማሳካት ጉዟቸውን ይቀጥላሉ። በአሁን ጊዜ በሺዎች የሚቆጠሩ በአሜሪካ ውስጥ ያሉ ሰዎች ቤታቸውን እያጡ ነው። ብዙውን ጊዜ የባንክ ዕዳ ወለድ ሌላ የሚሄዱበት ቦታ ከሌላቸው ቤተሰቦች መካከል በሳምንት ወደ 3000 ያህል ቤቶችን ይወስዳል። በዚህም ምክንያት አንዳንዶቹ በመኪኖቻቸው ውስጥ ለመኖር ተገደዋል። ይህን ጽሑፍ እየጻፍኩ ባለሁበት በዚህ ዓመት መጨረሻ ከ2 ሚሊዮን በላይ ቤቶች ይወሰዳሉ ተብሎ ይገመታል። በጣት የሚቆጠሩ ስግብግብ ሰዎች በሌሎች ላይ የሐዘን ማዕበል አስከትለዋል። ስግብግብነት እንደ ተንኮል፣ ማታለል፣ ስርቆት፣ ምቀኝነት፣ ክፉ ሐሳቦች፣ ብልግና፣ ምንዝርና፣ ስድብ፣ ትዕቢት፣ ግድያና ስንፍና ካሉ አጋሮቹ ጋር እጅ ለእጅ ተያይዞ የሚጓዝ ነው። የማርቆስ ወንጌል 7 ከ21 እስከ 22። እነዚህ ክፋቶች አብረው የሚጓዙበት ምክንያት ሁሉም የሚመነጩት በሰው ልጆች ኃጢአተኛ ልብ ውስጥ ስለሆነ ነው። እነዚህ ነገሮች በብዙ መንገዶች የስግብግብነት ገጽታዎችን ይወክላሉ። ለምሳሌ ስርቆት ሌባው ዋጋ አላቸው ብሎ ለሚያስባቸው ነገሮች ያለው ስግብግብነት ነው። ምቀኝነትና ሐሜት ዕውቅና ለማግኘት የመፈለግ ስግብግብነትን ይወክላሉ። ልቅነትና ምንዝርና ደግሞ የወሲባዊ ስግብግብነት አይነቶች ናቸው። ትዕቢትና ነፍስ ግድያ የሥልጣንና የበቀልን ፍላጎት የሚያሳዩ ስግብግብነቶች ናቸው። ኢየሱስ ሀብታም ነገር ግን ሰነፍ ስለሆነ ገበሬ በተናገረበት በዚህ ምሳሌ ውስጥ ስግብግብነትን እንድናስወግድ ምክር ሰጥቶናል። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል፣ የአንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሠራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል፣ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው ይላል ሉቃስ 12 ከ15 እስከ 21። ልብህን ጠብቅ። ጥሩ። ስለዚህ የኢኮኖሚ ምስቅልቅሉን ከፍተኛ ቦታዎች ላይ ባሉት ወፍራም ድመቶች የመጣ በመሆኑ ልናሳብብ እንችላለን። ግን ያንን ማድረጌ በሥራ አጥነት መስመር ውስጥ ለቆምኩት ለኔ ምን ይጠቅመኛል ልትል ትችላለህ። ነገር ግን ይሄ ለአንተም ጥንቃቄ ሊሆን ይችላል። አንተም በተመሳሳይ መንገድ አትሄድ። የገንዘብህ እጥረት ያለብህ መሆኑ የችኮላና የምቀኝነት ነገር እንድትሰራ እንዲያደርግህ አትፍቀድ። እውነተኝነት የጎደለው ነገር አታድርግ። ባለም መንገድ አትሄድ። ስለ ራስህ አትጨነቅ። በዚያ ፋንታ በፈጣሪ ላይ በመተማመን ምን ማድረግ እንዳለብህ ጠይቀው። እርሱ ምን እንደሚነግርህ ያውቃል። እርሱ ነገሮችን በራስ ለመፍታት መሞከርህን አቁመህ እርሱ ለሚሰጥ አቅጣጫዎች ትኩረት መስጠት እስክትጀምር እየጠበቀ ነው። እርሱ ለሚናገረው ነገር ትኩረት ስትሰጥ ሕሊናህን ሲያነቃቃው ታውቀዋለህ። ልብህ አንድ አይነት ክፋት፣ ተንኮል፣ ስርቆት፣ ምቀኝነት፣ ክፉ ሀብት፣ ክፉ ሐሳብ፣ ዝሙት፣ ምንዝርና፣ ስም ማጥፋት፣ እብሪት፣ ግድያ አሊያም ሌላ አይነት ስንፍና መፍጠር ሲጀምር ያስጠነቅቅሃል። ኢየሱስ ተጠንቀቁ ሲል በተለይ ስግብግብ መሆንን የማታውቅ ከሆነ በአንተም ላይ ሊደርስ ይችላል ማለቱ ነው። አንተ ወደ ሥራ ስትሄድ የምትጠቀምበት መኪና አሮጌ ነው እንበል። አንድ ሰው የሚያብረቀርቅ አዲስ መኪና ይዞ ባጠገቤ ያልፋል። አሮጌው መኪና በጥሩ ሁኔታ የሚሰራ በዚያ ላይ ምንም ዕዳ የሌለበት በመሆኑ አዲስ መኪና ያስፈልግህም። ታዲያ ምን ትላለህ?
ኦ ጌታ በአዲስ መኪና ይባርከኛል ትላለህ። ያ በረከት እንደሆነ እንድታስብ ያደረገህ ምንድነው? አዲስ መኪና ያስፈልግህም። በዚያ ላይ አዲስ መኪና አገኘህ ማለት ዕዳ ውስጥ መግባት አለብህ ማለት ነው። ያን በረከት ብለህ ተጠራዋለህ። እግዚአብሔር ግን የሚጠራው ዕዳ ብሎ ነው። ዕዳ። ያለህ መኪና በበቂ ሁኔታ ጥሩ ስለሆነ በሚቀጥለው ጊዜ በዚሁ መኪና ስትጓዝ ተጠንቀቁ፣ የሰው ሕይወት በገንዘቡ ብዛት አይደለምና የሚለውን የኢየሱስን ምክር ተከተል። በባሃማስ ሀብታሞች በሚኖሩበት ውብ ስፍራ ቤት የነበረውን ሟቹን ጆን ቴምፕልተንን ለመጠየቅ የሄድኩበትን ቀን ከቶ አልረሳውም። ወደ ቢሮ ስገባ በፈገግታ ተቀብሎ ሳመኝ። ከፊት ለፊቴ የቆመው የአዛውንት ያረጀ ቁምጣና የተቀደደ የቴኒስ ጫማ ያደረገና ብዙ ጊዜ ከመለበሱ የተነሳ ቡትቶ የሆነ ጃኬትም ለብሶ ነበረ። በዓለም ላይ በጣም ሀብታም ከሆኑት ሰዎች መካከል አንዱ የሆነው ይህ ሰው የለበሰው በዚህ አይነት ነበረ። በቢሊዮኖች የሚቆጠር ዶላር ዋጋ ያለው የቴምፕልተን ፋውንዴሽን ባለቤትና ሚስተር ቴምፕልተን ትንሿን ቢሮውን ሲያስጎበኘኝ ቢሮዋ በጣም ጠባብ ከመሆኑ የተነሳ ሲያነጋግረኝ የምቀመጥበት ቦታ ማግኘት አልቻልኩም ነበረ። ይህ ሰው በዓለም ላይ ስለ እግዚአብሔር ግንዛቤ ልዩ የሆነ አስተዋጽኦ ላበረከቱ ሰዎች በየዓመቱ ከ1 ሚሊዮን ዶላር በላይ ይሰጥ ነበረ። የቴምፕልተን ሽልማት እንደ ማዘር ቴሬሳ፣ ቤሊ ግራሃም፣ አሌክሳንደር ሶልዘኒን፣ ቻክ ኮልሰን እንዲሁም ቢል ብራይት ላሉ ድንቅ ግለሰቦች ተሰጥቷል። ሚስተር ቴምፕልተን ግን ለክፍሉ ተስማሚ አይመስልም። ልብሶች ሁሉ ያረጁና ቢሮ ከሌሎች ቢሮዎች ጓዳ የማይበልጥ ነበረ። ከዚያ ለራሴ ይህ ሰው የባሃማስ ሰው ቢሆን ኖሮ ከባብ ቆዳ የተሰራ ጫማ፣ ካዞ ቆዳ የተሰራ ቀበቶና ከነብር ቆዳ የተሰራ ሸሚዝ ይለብስ ነበር። እርሱ ግን ቅድሚያ የሚሰጣቸው ነገሮች ያስቀመጠ ይመስለኛል። በጣም ሀብታም የሆነውም ብዙ ስለሚሰጥና ስጡ ይሰጣችኋል የሚለውን የኢየሱስን ቃላት በቁም ነገር ስለወሰደው ይመስለኛል አልኩኝ። ቀውስ እድገትን ያስገድዳል። ሰዎች አብዛኛውን ጊዜ ስለሚሰሩት ነገር ሳያስቡ ስግብግብነታቸው ውሳኔያቸውን እንዲመራ ይፈቅዳሉ። ስለሚሰሩት ነገር አያስቡም። የእነዚህ ሰዎች ስግብግብ ውሳኔዎች ቀውስ ያስከትላል። በዚያ ቀውስ ደግሞ ሌሎች ሰዎች ብቻ ሳይሆኑ በአብዛኛው ስግብግቦቹም ራሳቸው ይጎዱበታል። ነገሮች ወደ ቀውስ ደረጃ ሲደርሱ ያለው መውጫ መንገድ አንድ ብቻ ሲሆን ያም በሆነ አይነት ሽግግር ወይም ለውጥ በኩል መምጣት አለበት። በእርግጠኝነት ትሄድበት በነበረው መንገድ መቀጠል አትችልም። ምክንያቱም ከዚያ በኋላ ተመሳሳይ ሀብቶች አይኖርህም። የቀውስ ጊዜያት ብዙውን ጊዜ ሀብታችንን ምን ያክል በጥሩ ወይም በመጥፎ ሁኔታ እንዳስተዳደርን የሚያሳዩ ናቸው። አሁን መንገዶችህን ወደ ተሻለ ለመለወጥ ትገደዳለህ። ይህ በቀውስ ውስጥ ያለ የተስፋ ብርሃን ነው። ቀውስ ሁል ጊዜ እድገትን ያስገድዳል። ለፈጠራ መልካም አጋጣሚም ይፈጥራል። ለመለወጥ ኃይለኛ ተነሳሽነትን ይሰጣል። ይህ ማለት የቆዩ ችግሮችን ለመቋቋም አዳዲስ መንገዶችን መፍጠር አለብህ እንደማለት ነው። ባለስልጣን ከሆንክ አዲስ የኢኮኖሚ ስርዓት ለማዳበር ከሌሎች ጋር መተባበር አለብህ። ተራ የሥራ ብቃቶች ያሉት ተራ ሰው ከሆንክም በአዳዲስ ሐሳቦች እንደ አዲስ መጀመር አለብህ። ስላለፉት ነገሮች ያሉብንን ጸጸቶች ወደ ጎን መተውና አሁን ያለህበትን ሁኔታ በተመለከተ በውስጥ ያለውን ቁጣና ሌሎች ሰዎችን ጥፋተኛ የማድረግ ስሜት ማስወገድ ይኖርብሃል። ይሄ ግድ ነው። ለመኖር ብቻም ሳይሆን ለማደግም ጭምር አዲስ ነገርን ማድረግ አለብህ። እዚህ በባሃማስ ውስጥ ብሔራዊ ኢኮኖሚያችን በአብዛኛው ቅድም እንደነገርኳችሁ በቱሪዝም ላይ የተመሰረተ ነው። እኛ ደግሞ ያንን ማሻሻል አለብን። ያ ማለት የሆነ ሰው ማሻሻል አለበት ማለት ሳይሆን ብዙዎቻችን ማሻሻል አለብን ማለት ነው። ምክንያቱም
ይህ ኢኮኖሚያዊ ቀውስ በተለምዶ ጤናማ ነው ብለህ የምታስባቸውን ነገሮች መሰረታቸውን የሚያናውጥ በመሆኑ ዙሪያን መመልከትና ምን አይነት ፍላጎቶች እንዳልተሟሉ ማየት ያስፈልጋል። ታዲያ እነዚህን ፍላጎቶች ለማሟላት አዲስ ንግድ መጀመር ትችላለህ። ውቅያኖሶቻችን በአሳ የተሞሉ ናቸው። እዚህ በባሃማስ የሚኖር አንድ ሰው ያን ሁሉ የአሳ ሀብት በተሻለ መጠቀም የማይጀምር ከሆነ ከቻይና አንድ ሥራ ፈጣሪ መጥቶ እድሉን ይጠቀምበታል። ይሄ ለሌሎች ሀገራትም እውነታ ነው። በችግር ጊዜ አዳዲስ መንገዶች መፈለግና አዳዲስ ምርቶችንና አገልግሎቶችን ማልማት የግድ አስፈላጊ ነው። ምን አይነት ሀብቶች አሉ? መኪና አለ፣ ቤት አለ፣ ኮምፒውተር አለ። ባለህ ነገር ሌሎችን በማይጎዳ መንገድ ለመኖሪያ የሚሆን ገቢ ማግኘት ትችላለህ። ስግብግብና ጨካኝ ሳትሆን በታማኝነት ሰርተህ ቤተሰብህን ማስተዳደር የምትችልበት መንገድ ማግኘት ትችላለህ። ብዙ ጊዜ በጃፓንና በቻይና ቋንቋ ቀውስ ለማለት የሚጠቀሙበት ቃል መልካም አጋጣሚ ለሚለው ከሚጠቀሙበት ቃል ጋር ተመሳሳይ ነው ሲባል ይሰማል። በዚያ ውስጥ አስደናቂ እውነት አለ። በእያንዳንዱ ቀውስ ውስጥ ያለው ግልጽ የሽንፈት ባህሪ ያልተጠበቁ የድል ቁልፎችን የያዘ መሆኑን እስክታስተውል ድረስ እነዚያ ሁለት ቃላት ተመሳሳይ ነገር አላቸው ብለህ ማሰብ አትችልም። በሁለተኛው የዓለም ጦርነት ማብቂያ ላይ ሂሮሺማ ላይ የአቶሚክ ቦምብ በተጣለ ጊዜ ከተማዋን አውድሟት ነበረ። በፍንዳታው ከ100,000 በላይ የሚገመቱ ሰዎች ተገድለዋል። ሕንፃዎች ፈራርሰዋል። አፈሩም ተመርዟል። የጃፓን ሕዝብ ግን ለእርዳታ የተዘረጉላቸውን እጆች በመያዝ ከተማዎቻቸውን፣ ሀገራቸውን እንደገና ለመገንባት ሌት ተቀን ሰሩ። አሁን ምን እንደሆነ ታውቃለህ? በመኪናዎቻቸው፣ በኤሌክትሮኒክስ ዕቃዎቻቸውና በብዙ ነገሮቻቸው ከዓለም ቁጥር 1 ናቸው። አየህ፣ በዚህ መንገድ ካሰብከው እያንዳንዱ ጥፋት ወደ አዲስ አቅጣጫ ይለወጣል። ያጋጠመ ቀውስ ለአንተ ምርጥ አጋጣሚም ሊሆን ይችላል። ቤትህ ቢቃጠል ተስፋ አትቁረጥ። በዚያ ፋንታ ይህን ዕድል በተቻለ ፍጥነት አዲስና የተሻለ ቤት ለመገንባት ትጠቀምበታለህ። ከሥራ ተቀንሰ ከሆነ ወይ የተሻለ ሥራ ትፈልጋለህ፣ አሊያም ራስህ ወደ ንግድ ሥራ በመግባት የተሻለ ሥራን ትፈጥራለህ። ካጋጠመ ቀውስ ውስጥ መልካም አጋጣሚ ይወለዳል። ሁኔታውን ቀውስ ወይም አሳዛኝ ነገር ወይም ጥፋት ብለህ በመጥራት ፋንታ መልካም አጋጣሚ ብለህ እንደ ቻይናውያንና ጃፓናውያን ብትጠራው የተከሰተውን ነገር ለመልካም በመጠቀም መጀመር ትችላለህ። ራስህን ሥራ ያጣ ሰው እንደሆንክ ማሰብህን ትተህ ለመጀመሪያ ጊዜ ከሥራ ነፃ የተለቀቀ ሰው እንደሆንክ አድርገህ ማሰብ ጀምር። ይህን ስታደርግ አዲስ ነገር መስራት ትጀምራለህ። የተቀረው ዓለም ግን በእነዚያ የቀውስ ውጤቶች በሆኑ ፍርሃት፣ ድብርት፣ ተስፋ መቁረጥ፣ ብስጭት፣ ጭንቀት፣ ብቸኝነት፣ ተስፋ ማጣት፣ የመተው ስሜት፣ የማጣት ስሜት፣ የሞት ስሜት፣ በሕይወት ለመቆየት አስገዳጅነት፣ ወንጀል፣ የቤት ውስጥ ጥቃትና የአደንዛዥ ዕፅ ሱሰኝነት ውስጥ መንከባለሉን ይቀጥላል። አንተ ግን በዚህ ዓለም ሥርዓት ስር ባትሆንም ሁልጊዜ ከተጨነቁና ፍርሃት ካለባቸው ሰዎች ጋር ትገናኛለህ። በዚህም ሰዎች ምን ያክል ብቸኝነት እንደሚሰማቸውና ትልልቅ ችግሮች ያሉባቸው እነርሱ ብቻ እንደሆኑ እንደሚሰማቸው ሲናገሩ ትሰማለህ። አንተና በእግዚአብሔር መንገድ የሚሰሩ ሰዎች ሁሉ የተሻለ እይታ ለማግኘት ከችግሮቻችሁ አናት ላይ በመርገጥ ስትጠመዱ፣ እነርሱ ግን የበለጠ ተስፋ እየቆረጡ ይሄዳሉ። አንተ አንድ ጊዜ በችግር አናት ላይ ከቆምክ ከዚህ በፊት ከምታየው በላይ ሩቅ ማየት ትችላለህ። አየሩም ከዚያ የተሻለ ነው። መጽሐፍ ቅዱስ ስለምንም ነገር መጨነቅ እንደሌለብህ፣ ነገር ግን ለሁሉም ነገር እንድትጸልይና ፈጽሞ መጸለይን እንዳታቆም ይነግራል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ፊልጵስዩስ 4:6-7 ከመጨነቅ ይልቅ ደስ ይበልህ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። እዛው ፊልጵስዩስ 4:4። እምነትህ
እምነትን አትጣል። በአንተ ውስጥ መልካምን ሥራ የጀመረው እርሱ ይጨርሰዋል። መልካም ሕይወት ለመኖር መንግሥተ ሰማያትን መጠበቅ የለብህም። አሁን እያለፍክበት ያለው ነገር ፈተና ብቻ ነው። ቃል እገባልሃለሁ፣ ከፈተናው በኋላ እዚህ ምድር ላይ የተትረፈረፈ ሕይወት አለ። ተፈትኖ ያለፈ እግዚአብሔር ራሱንና ቃሉን መሠረት አድርጎ ሰጥቶናል። ከጠየቅከው ደግሞ እርሱ ሁልጊዜም አዲስ መንገድ ይሰጥሃል። ያለህበት የቀውስ ሁኔታ እንድትጸልይ የሚያስገድድ መሆኑ አያጠራጥርም። ስለዚህ የሚያስፈልግህን ነገር በተመለከተ እርሱን ትጠይቃለህ። በዚህም ለችግርህ ቀላል እፎይታ ሳይሆን እጅግ የበለጠ ነገር ሊሰጥህ እንደሚፈልግ ትማራለህ። እርሱ በጥበብ በሰላምና በእምነት መልክ ያሉ የመንግሥቱን ሀብቶች ሊሰጥ ይፈልጋል። ይህን እንድታስታውስ በማድረግ እቀጥላለሁ። የእግዚአብሔር መንግሥት ዜጋ መሆን ችግር ከማጋጠም አያስጥልም። በእግዚአብሔር መንግሥት ውስጥ ስለምትኖር ብቻ ካልተጠበቁና ከቁጥጥር ውጭ ከሆኑ ክስተቶች የተገላገልክ አያደርግህም። አውሎ ንፋስ ሲመታ የሚመታው ሁሉንም ነው። አውሎ ንፋስ ሲመጣ የማያምኑ ሰዎችን ብቻ ቤት ለይቶ ኢላማ አድርጎ አይደለም። ኢየሱስ ቤትህን በእርሱ መንግሥት ቃል ጽኑ መሠረት ላይ ስለመገንባት በተናገረ ጊዜ ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋው፣ በዓለት ላይም ስለተመሠረተ አልወደቀም። ይህን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። የማቴዎስ ወንጌል 7 ከቁጥር 24 እስከ 27። ጎርፉና ነፋሱ ሁለቱንም ቤቶች መጥቷል። በዓለት ላይ የተገነባው ቤት በአሸዋ ላይ ከተሠራው ቤት እኩል በኃይል ተመትቷል። የነፋሱ ኃይል በዝናቡ ላይ ተጨምሮ የጎርፉ መጠን ከፍ እንዲል በማድረግ ሁለቱንም ቤቶች ለማፈራረስ እያስፈራራ ነበረ። ቀውሱ ሁሉንም ሰው ነክቷል። ልዩነቱ የእያንዳንዱ ቤት የሚሰጠው ምላሽ ላይ ነው። በጠንካራ መሠረት ላይ የተገነባው ቤት ነፋሱንና ዝናቡን መቋቋም ሲችል፣ ሌላኛው ግን ፈረሰ። እዚህ ላይ ኢየሱስ በሕይወት መትረፍ አንተ ለመሠረቱ ባለህ ዕውቀት ላይ የተመሠረተ እንደሆነ እንድታውቅ ይፈልጋል። ቃሉን ሰምቶ በተግባር የሚያውል ሁሉ ቤቱን በማይናወጥ ዓለት ላይ የሠራ ሰው እንደሚመስል መናገሩን አስታውስ። በአንጻሩ ቃሉን በተግባር ላይ የማያውል ማንኛውም ሰው ቤቱን በባህር ዳርቻ አሊያም ባሸዋ ላይ እንደሠራ ሰነፍ ሰው ይሆናል። አንተም በትክክለኛው መሠረት ላይ ካልሠራ ችግር ይገጥመሃል። ጎርፉ ፈተና ነው፣ ቀውስ ነው። ቀውሶች ይከሰታሉ። ነገር ግን ችግሩ ጎርፉ ሳይሆን ቤቶቹ ለጎርፉ በሚሰጡት ምላሽ መካከል ያለው ልዩነት ነው። ያ ደግሞ በመጀመሪያ ቤቶቹ በተገነቡበት ሁኔታ ላይ የተመሠረተ ነው። በችግሩ መካከል በምትሆንበት ጊዜ ችግሩን ለማስተካከል የዘገየ ይሆናል። ነገር ግን ከችግሩ በመማር የሚቀጥለውን ጊዜ የተሻለ ማድረግ ትችላለህ። እንደገና ከመስራት በፊት ቁርጥራጮቹን ሰብስብና ዋናውን ሰሪ አማክር። እግዚአብሔር በሁሉም ነገር እንዴት እርሱን እንደምትታዘዝ እንደምትማር ይፈልጋል። ሕይወት በዚህ ላይ ብቻ የተመሠረተ ነው። ከቤተ መንግሥት ወደ እስር ቤት ምን ያህል ታዛዥ እንደምትሆን መወሰን ትችላለህ። እናም በሕይወትህ እያደግህ ስትሄድ በታዛዥነትም ማደግ ትችላለህ። እንደ ዮሴፍ ወደ ጥልቅ እስር ቤት ብትወረወር እንኳን በመጨረሻ በእግር ማረፍ ትችላለህ። በሚቀጥለው ምዕራፍ ዮሴፍን የበለጠ እንመለከታለን። ለአሁን ግን እስኪ መሠረቱን እንዴት ጠንካራ እንዳደረገው ብቻ እንየው። የእሱ ታሪክ ለእኛ እጅግ የሚታወቅ ነው እና እንዴት እንደምንኖር ጥሩ ምሳሌ ሊሆነን ይችላል። ታሪኩ የሚገኘው በዘፍጥረት መጽሐፍ ምዕራፍ 37 ላይ
ምዕራፍ 37 እና ከ39 እስከ 47 ውስጥ ነው። ዮሴፍ ገና በልጅነቱ ጀምሮ 100% ለእግዚአብሔር የታመነ ነበረ። ይህ ማለት ከችግሮች ተጠብቆ ነበር ማለት አይደለም። ብዙ ቀውሶች ያጋጥሙት ነበር። እንዲያውም ፍትሃዊ አይመስልም ነበር። ለኔ በእርሱ ዕድሜ ከነበሩት ሰዎች የበለጠ የቀውስ ሁኔታዎች ያጋጠሙት ሰው ነበረ። የቀኑበት ታላላቅ ወንድሞቹ ሊገድሉት ፈልገው ጥልቅ ጉድጓድ ውስጥ ጥለውት ነበር። ከዛ ጉድጓድ የተረፈው ለመዳማውያን እንደ ባሪያ በመሸጥ ነበር። ባርነት ከሞት የተሻለ ቢሆንም በጥሩ ቤተሰብ ውስጥ ተቀማጥሎ ያደገ ታናሽ ልጅ ከመሆን ጋር ሲነጻጸር ግን ብዙ የማይለይ እንደሆነ አስባለሁ። የምድያም ሰዎች ወደ ግብጽ የወሰዱት ወጣቱ ዮሴፍ ዕጣ ፈንታው ቢያንስ ለተወሰነ ጊዜ የተሻሻለ መስሎ ነበረ። አሁን ተወዳጅ ልጅ ከመሆን ይልቅ በጠባቂዎች አለቃ በጲጢፋራ ቤት ውስጥ በጣም ተወዳጅ ባሪያ ሆኗል። ራሱን በቅንነት የሚመራ ነበረ። ባህሪውም ሕይወቱ አሁንም በቀድሞ ጽኑ መሠረት ላይ የተተከለ መሆኑን የሚያሳይ ነበረ። ሆኖም የዮሴፍ ታማኝነት ቀጥሎ ከመጣበት ቀውስ አላዳነውም። እንዲያውም የሚቀጥለውን ቀውስ ያፋጠነው ታማኝነቱ ነበረ። የጲጢፋራ ሚስት ያቀረበችለትን ግብዣ እምቢ በማለቱ በሐሰት ስለከሰሰችው ጲጢፋራ ወደ ወህኒ ወረወረው። የግብጽ እስር ቤቶች አስከፊ ቦታዎች ቢሆኑም ዮሴፍ ለደረሰበት ችግር ሌሎች ሰዎችን ወይም እግዚአብሔርን በመውቀስ ጊዜ አጠፋ? በጨለማ ውስጥ አንድ አይነት በቀልን እያሴረስ ተቀመጠ? በፍጹም። እንዲያውም እዚህ ያሉትን ፍላጎቶችን አይቶ እነሱን ለማሟላት ጥረት በማድረግ ብቃቱን አረጋገጠ። ከባድ ሥራ መስራት ሳይፈራ እስር ቤቱን የተሻለ ለማድረግ ሞከረ። ከዚያም ብዙ ሳይቆይ ቦታውን በማስተዳደር የወህኒ ቤቱን አለቃ እየረዳ ነበረ። በእስር ቤቱ ውስጥ ዮሴፍ ሕልሞቻቸውን ከተረጎመላቸው ከፈርዖን እንጀራ አቅራቢና ጠጅ አሳላፊ ጋር ተገናኘ። በመጨረሻም ፈርዖን አስፈሪ ሕልም አይቶ ሕልሙን የሚተረጉምለት ሰው ባስፈለገው ጊዜ ሕልም የመተርጎም ችሎታው ነፃ ወደ መውጣት መራው። እዚህ ነጥብ ላይ የታሪኩ አንድ መስመር ጎልቶ ይታየኛል። ይህም ዮሴፍ በፈርዖን ፊት ቀርቦ ሕልሙን ለፈርዖን ነጥብ በነጥብ እየተረጎመ ነበረ። ሕልሙ ለ7 ዓመታት ጥሩ ሰብሎች እንደሚኖሩ ከዚያ በኋላ ላሉት 7 ዓመታት ደግሞ ድርቅና ረሃብ እንደሚሆን የሚተነብይ ነበረ። ከዚያም ዮሴፍ ፈርዖንን ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር የተቆረጠ ስለሆነ ነው፣ እግዚአብሔርም ፈጥኖ ያደርገዋል አለው። እግዚአብሔር ለፈርዖን ሕልሙን ደጋግሞ ያሳየው ረሃብ መምጣቱ የማይቀር መሆኑን ለማሳየት ነበረ። ነገሩ ከእግዚአብሔር ዘንድ የተቆረጠ ነው፣ እግዚአብሔርም ፈጥኖ ያደርገዋል። በእርግጠኝነት ቀውስ ይኖራል። ያ ቀውስ እንዳይኖር መጸለይ ምንም ጥቅም የለውም። ቀውሱ ግብፅን ዘሎ አይሄድምና። ቀውስ ሁሉንም ሰው የሚነካና ሁሉንም በኩል የሚያጠቃ ቢሆንም ነገር ግን የአገሪቱ መሪ ለችግሩ የመዘጋጀት ጊዜ እንዲያገኝ ከእግዚአብሔር ማስጠንቀቂያ ተላከ። ከእስር ቤት እንደገና ወደ ቤተ መንግሥት። የግብፅ ኢኮኖሚ በግብርና ላይ የተመሰረተ ስለነበር የረሃቡ ጊዜ ከፍተኛ መጠን ያለውን የኢኮኖሚ ቀውስ የሚወክል ነው። ዛሬ አሜሪካና የተቀረው የምዕራቡ ዓለም የኢንዱስትሪና የቴክኖሎጂ ኢኮኖሚ ያላቸው በመሆኑ ሰዎች መተማመናቸውን በገንዘብ ላይ የማድረግ ዝንባሌ ያላቸው። የገንዘብ ሀብቶች በድንገት ዋጋ ሲያጡና በእጅ ያለው ገንዘብ አቅርቦቱ አጭር ሲሆን ሁኔታውን የገንዘብ ድርቅ ብለህ መጥራት ትችላለህ። ብዙዎቻችን መንግስታዊ ስልጣን የያዝን ባንሆንም የዘመን ምልክቶችን ግን መተርጎም እንችላለን። በየትኛውም ቦታና በዓለማዊ ሁኔታ ምንም አይነት ቦታ ቢኖር ይህ ቀውስ እንዲጠፋ ለመጸለይ ከቶ አትጨነቅ፣ ምክንያቱም አይጠፋም። ነገሩ ከእግዚአብሔር ዘንድ የተቆረጠ በመሆኑ ጾምና ጸሎት እንኳን ከመሆን አያስቆሙትም። እግዚአብሔር
ስለ ዓለም አቀፉ ኢኮኖሚ ግራ መጋባት በደንብ ያውቃል። ምናልባት ካፒታሊስቶች ሁሉንም ነገር የራሳቸው ብቻ ማድረግ እንደማይችሉ ለማስታወስ ሲል ያቀናበረው ይሆናል። በጉዳዩ ላይ ዲያብሎስም ያለበት ቢሆንም ዲያብሎስን አትውቀስ። ምናልባት እግዚአብሔር ይህን ቀውስ ለመላክ የቆረጠው ሰዎች ሐሰተኛ አምላካቸው በሆነው ገንዘብ ላይ እምነት እንዲያጡ ለማድረግ ይሆናል። ገንዘብ አምላክህ ሲሆንና ገንዘብ ዋጋ ሲያጣ አምላክህ ዋጋ አጣ ማለት ነው። ከዚያ እውነተኛ አምላክ እግዚአብሔር በብዙ ሰዎች ልብ ውስጥ ወደ ዙፋኑ ይመለሳል ማለት ነው። ዮሴፍ በድንገት በድርቁ ምክንያት የሚያስፈልጉ ቅድመ ዝግጅቶች የሚያስተዳድር የግብጽ ባለስልጣን ሆኖ ተመለሰ። ያን ያቀነባበረው እግዚአብሔር ነበረ። ዮሴፍ እነሆ ከመልካሞቹ ዓመታት የሚገኘው ፍሬ ለክፉዎቹ ዓመታት ይከማች በማለት በእግዚአብሔር እርዳታና በእግዚአብሔር ጥበብ ቀውሱን ማስተዳደር ቻለ። የእርሱ ጥበብና ታታሪነት የግብጽ ሕዝብ ከረሃብ እንዲተርፍ ያደረገ ብቻም ሳይሆን ለራሱም ቤተሰብ በሕይወት መቆየት የሚሆን መለኮታዊ ዝግጅትን የሚወክሉ ነበሩ። በተመሳሳይም ለእግዚአብሔር ታዛዥ ሆነን ስንቆይ አሁን ያለውን የገንዘብ ድርቅ ይሆን ወይም የኢኮኖሚ ድቀት እንዲሁም በግል ሕይወታችን ውስጥ የሚመጡትን አሉታዊ ተጽዕኖዎች ሁሉ መቋቋም እንችላለን። በመጽሐፍ ቅዱስ ውስጥ ልታገኘው ትችላለህ። በአንተ ላይ የሚሆነው እያንዳንዱ ነገር ከእግዚአብሔር ቃል ጋር የሚገጥም ነው። ኢየሱስ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። አሁን ያሉብህን ችግሮች እየገለጸ ነው። በማንኛውም ማዕበል መካከል የእርሱ ሰላም ሊኖርህ እንደሚችል የተስፋ ቃል እየሰጠህ ነው። በዕለት ተዕለት የግል ችግሮችህና መከራዎችህ እስከ አንደኛ ደረጃ መቅሰፍት ድረስ ያንዳንዱን ቀውስ እንድታሸነፍ እንዲረዳ እንድትፈቅድለት እያበረታታህ ነው። እርሱ ከማናቸውም ቀውስ እጅግ በጣም ትልቅና የበለጠ ጠንካራ መሆኑን እያስታወሰህ ነው። የእርሱ መንገድ በመከተልና በሱ ኃይል የመተማመን እምነትህን በመጠቀም ያለብህን ቀውስ ማሸነፍ እንደምትችል እየነገረህ ነው። መጽሐፍ ቅዱስን ፈልግና አንደኛ ዮሐንስ 5:4ን በአዲስ መረዳት አንብበው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው ይላል። የዓለምን የማያቋርጥ ቀውስ የሚያሸንፈው ማን ነው? ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ሰዎች ብቻ ናቸው። እርሱ የነገረንን የሚያምኑ ሰዎች ብቻ ናቸው። እምነት በብርሃን የነገረህን በጨለማ ውስጥ ማመን ነው። እርሱ የእግዚአብሔር ልጅ እንደሆነና እርሱ አዳኝህ እንደሆነ ነግሮሃል። ለእያንዳንዱ ድንገተኛ ሁኔታ የሚያስፈልግህ ከበቂ በላይ ጥበብና ኃይል እንዳለው ነግሮሃል። ሁኔታውን አያለሳልስም። ከደረሰብህ ስቃይ ማምለጥ እንድትችል ከምትኖርበት ዓለም አወጣሃለሁ አይልም። ነገር ግን የተስፋ ቃል ይሰጥህና ሁልጊዜም በእርሱ በኩል ይመጣልሃል። ገና ታዳጊ ሳለሁ ከመጽሐፍ ቅዱስ ውስጥ እግዚአብሔር ታጋሽና ምሕረቱ የበዛ ነው ዘኍልቍ 14:18 የሚል አንድ መስመር አንብቤ ነበረ። አሁን ያለህበትን ቀውስም ሆነ ቀጥሎ የሚመጣውን በእርሱ ጸጋ ታልፈዋለህ። ምክንያቱም ያንተ ጌታ አሸናፊ ስለሆነ አንተም አሸናፊ ትሆናለህ። የምንኖረው በቀውስ ላይ ሌላ ቀውስ በሚደራረብባት ምድር ላይ ቢሆንም መሰረታችን ግን በሰማይ ነው። እናም አስታውስ፣ መንግሥተ ሰማያት በጭራሽ ቀውስ ውስጥ አይደለችም።